እንደምን አላችሁ የእግዚአብሔር ቤተሰቦች። ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዛሬ ደግሞ ትላንትና ከቆምንበት ከሮሜ ምዕራፍ 1 ከ8 እስከ 17 እናጠናለን። እንደዚህ ይላል፣ አነበዋለሁ። ምዕራፍ 1 ከ8 እስከ 17 ከሁሉ አስቀድሜ እምነታችሁ በዓለም ሁሉ በመሰማቱ ስለ ሁላችሁም አምላኬን በኢየሱስ ክርስቶስ አመሰግናለሁ። ዘወትር ምን ያህል እንደማስባችሁ የልጁን ወንጌል በመስበክ በሙሉ ልቤ የማገለግለው እግዚአብሔር ምስክሬ ነው። በጸሎቴ ሁልጊዜ አስባችኋለሁ። አሁንም ደግሞ በመጨረሻ በእግዚአብሔር ፈቃድ ወደ እናንተ እንድመጣ መንገድ ይከፈትልኝ ዘንድ እጸልያለሁ። ቁጥር 11 እንድትጸኑ የሚያስችላችሁን መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁ እናፍቃለሁ። ይኸውም እናንተና እኔ በእያንዳንዳችን እምነት እርስ በርሳችን እንድንበረታታ ነው። ወንድሞች ሆይ በሌሎች አሕዛብ ዘንድ እንደሆነልኝ በእናንተም ዘንድ ፍሬ ለማግኘት ብዙ ጊዜ ወደ እናንተ ልመጣ አቅጄ ሳለሁ እስካሁን ድረስ ግን መከልከሌን እንድታውቁ እወዳለሁ። ግሪኮች ለሆኑትና ላልሆኑት፣ ለጥበበኞችና ለማያስተውሉ ዕዳ አለብኝ። በሮም ለምትኖሩ ለእናንተም ወንጌልን ለመስበክ የምጓጓው ለዚህ ነው። በወንጌል አላፍርምና፣ ምክንያቱም ለሚያምኑ ሁሉ ለድህነት የሚሆን የእግዚአብሔር ኃይል ነው። ይህም በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ነው። በወንጌል የእግዚአብሔር ጽድቅ ተገልጧልና፣ ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ ይላል። አሁን ባነበብኩላችሁ ክፍል ውስጥ ጳውሎስ ሰላምታውን ለሮም ቤተ ክርስቲያን የጻፈውን ደብዳቤ የመክፈቻ ንግግሩን በመቀጠል በዚህ መጽሐፍ ሊያስቀምጠው ያለውን ሙሉ የወንጌል ስለ መለኮታዊ ግንዛቤ ሊያስጨብጣቸው ሲያዘጋጃቸው ነው የምንመለከተው እዚህ ክፍል ውስጥ። ስለዚህ በመጀመሪያ ይላል፣ በመጀመሪያ ደረጃ ስለ እናንተ ሁሉ በኢየሱስ ክርስቶስ አምላኬን አመሰግናለሁ በማለት ይጀምራል። ስለ እነሱ ስለ እናንተ ሁሉ አምላኬን አመሰግናለሁ። እንዳንረሳ የምፈልገው ነገር አለ። እነዚህን ሰዎች እሱ አልመሰረታቸውም። እነዚህን ሰዎች እሱ አያውቃቸውም። ስለ እነሱ ግን ዜና የሰማው ነገር አለ። ቁጥር 8 ላይ እንደዚህ ይላል፣ ጳውሎስ አመሰግናለሁ የሚለውን ቃል የተጠቀመው። ይሄ አመሰግናለሁ ሲል የተጠቀመበት ቃል የጥንቷ ቤተክርስቲያን የጌታ እራት ለመግለጽ የሚያገለግለውን ዩካሪስት የሚለውን ቃል ነው እዛ ቦታ ላይ የተጠቀመው። ምክንያቱም የጌታ እራት በዓል እግዚአብሔር በኢየሱስ ክርስቶስ ስራ ለእኛ ስላደረገው ነገር ጥልቅ የምስጋና ቃል ስለሆነ እምነታችሁ በዓለም ሁሉ በመሰማቱ እዚህ ላይ ቆም ብለን እናስብ። ጳውሎስ በዓለም ሁሉ በመሰማቱ ሲል ይህንን ሲል መላው ዓለም ሁላችንም የምናውቃቸውን 7ቱን ኮንቲኔንቶች ሳይሆን በመጀመሪያው ክፍለ ዘመን የነበሩ ሰዎች ስለ ዓለም ሲናገሩ የሚናገሩት በሜዲትራኒያን አካባቢ ያለውን ነበር። ስለዚህ ጳውሎስ እዚህ ጋር በዓለም ሁሉ እምነታችሁ ስለተሰማ ሲል በዛ በሜዲትራኒያን አካባቢ ያሉትን አገሮች ሪፈር እያደረገ እንደሆነ እንድናስብ ጠቀስ ላድርገው ብዬ ነው። በቁጥር 9 ላይ ደግሞ ዘወትር በጸሎቱ እንደሚያስባቸው በሙሉ ልቤ በማገለግለው በእግዚአብሔር እምላለሁ ይላል። እዚህ ቁጥር ውስጥ 2 ቃሎች አሉ። በሙሉ ልብ ማገልገልና መማል፣ ምስክር መጥራት አለ። በሙሉ ልብ የሚያሳየው ጳውሎስ አገልግሎቴን በተከፋፈለ ልብ ሳይሆን የማገለግለው በሙሉ ልቤ ነው እያለን ያለው። ሁለመናዬን ሰጥቼው ነው የማገለግለው እንጂ ገደብ አድርጌ አይደለም የማገለግለው እያለን ያለው ጳውሎስ። የዘመኑ ሰዎች በዚህስ ከመጣብኝ አገልግሎቴ የሚቅር እንጂ
እንደሚሉት ለእኔ ያስቀረውት በዚህ እስከመጣብኝ የለም የምለው የለኝም አይነት አነጋገር ነው ጳውሎስ እያለ ያለው። እደግመዋለሁ። አሁን ያለን ሰዎች በዚህ እስከመጣብኝ አገልግሎቴ እንኳን ይቅር እንጂ እንላለን አንዳንድ ጊዜ። ጳውሎስ ለእኔ ያስቀረውት ነገር የለም፣ በዚህ ከመጣብኝ የምለው የለኝም ነው ጳውሎስ እያለ ያለው። ጳውሎስ በሙሉ ልቡ የሚያገለግለው አንደኛ ሰውን ሳይሆን እግዚአብሔርን እንደሆነም ይናገራል። በደንብ እንመልከተው። በሙሉ ልቤ የማገለግለው እግዚአብሔር በማለት ጥያቄው ወደኛ ይሰነዝረዋል። በምናገለግለው ማንን ነው? በሙሉ ልባችን ሰዎችን ወይስ እግዚአብሔርን ብለን ራሳችንን እንድንጠይቅም ያነሳል። እንግዲህ የመጽሐፍ ቅዱስ ጥናት ስለሆነ ወደ ራሳችን እያንዳንዱን ነገር እያመጣን ብንመለከተው መልካም ነው። የማገለግለው አንደኛ በሙሉ ልባችን ነው ወይ? የምናገለግለው በሙሉ ልባችን ነው ወይ? ጳውሎስ እያለ ያለው በሙሉ ልቤ የማገለግለው ወይስ በተከፋፈለ ልብ ነው የምናገለግለው? ጳውሎስ ሌላው እዚህ ክፍል ውስጥ በእግዚአብሔር ሲምል ወይም እግዚአብሔር ምስክሬ ነው ሲል ይታያል። ታስታውሱ እንደሆነ ኢየሱስ በተራራው ስብከት ውስጥ በማቴዎስ ወንጌል በሰማይም ሆነ በምድር አትማሉ፣ ነገራችሁ አዎን ከሆነ አዎን፣ አይደለም ከሆነ አይደለም ይሁን ብሏል። ያዕቆብም በመልእክቱ ያንን ገልጾታል። ታዲያ ጳውሎስ ለምን እግዚአብሔርን ምስክር ያደርጋል? ይሄ መጽሐፍትን የሚያክሰው ይሄ ትልቅ ቴዎሎጂካል የሆነ ሰውዬ እንዴት እግዚአብሔርን ምስክር ያደርጋል? እንዴት እግዚአብሔር ምስክር ነው ይላል? እዚህ ላይ ወገኖቼ ጳውሎስ እያደረገ ያለው እነዚህ የሮም ሰዎች እምነታቸው በጊዜው በሚታወቀው ዓለም በሜዲትራኒያን አካባቢ ላሉ ሰዎች መልካም ምስክር ስለሆኑ በልቡ ውስጥ ያለውን አመስጋኝነት ስሜት በጥልቅ እንዲረዱት በጣም መጓጓቱን የሚያመለክት ቃል ነው ጳውሎስ የሚጠቀመው። በጣም መጓጓቱን እየነገራቸው ነው ያለው። እግዚአብሔር በልጁ ወንጌል በመንፈሴ የማገለግለው ምስክሬ ነው። እግዚአብሔር ምስክሬ ነው። አሁን ደግሞ በሆነ መንገድ በእግዚአብሔር ፍቃድ ወደ እናንተ እንድመጣ መንገድ እንዳገኝ ሁልጊዜ በጸሎቴ አስታውሳለሁ። እዚህ ላይ ሌላው መረዳት ያለብን ነገር የጳውሎስ የስዕለቱ ዋና ዓላማው የሮሜን ክርስቲያኖች መጎብኘት ብቻ ሳይሆን በየዕለቱ ስለነሱ እንደሚጸልይም ማረጋገጥ ነበረ። እዚህ ላይ ጳውሎስ እያለ ያለው በእግዚአብሔር ፈቃድ በሆነ መንገድ ወደ እነርሱ ጳውሎስ ሲጸልይ ወደ ሮም የሚደርሰው የሮማውያን መንግስት እስረኛ ሆኖ በሰንሰለት እዚያ እንደሚደርስ ጳውሎስ አላወቅም ነበር። ጳውሎስ አንድ ነገር ያውቃል፣ ለእግዚአብሔር ወንጌል መለየቱን፣ የልጁን ወንጌል በሙሉ ልቡ ሊሰብክ እንደተጠራ ያውቃል። ጳውሎስ የተጠራው ወይም የተለየው አሁንም ደግሞ አለው የእግዚአብሔርን ወንጌል ለመስበክ ነው። በደንብ እዚህ ጋር እንመልከተው። የወንጌሉ ባለቤት ማን ነው እያለን ነው ጳውሎስ? እግዚአብሔር ነው። የእግዚአብሔር ንብረት የሆነ ወንጌል የእግዚአብሔር ነው እያለን ያለው ጳውሎስ ስለ እግዚአብሔር እርሱ ጳውሎስ ማለት ነው የፈጠረውን ወንጌል የሚሰብክ ሰባኪ አይደለም። አሁንም ደግመዋለሁ። ጳውሎስ ስለ እግዚአብሔር እሱ የፈጠረውን ወንጌል እሱ ማለት ጳውሎስ የፈጠረውን ወንጌል ጳውሎስ የጻፈውን ወንጌል የሚሰብክ ሰባኪ አይደለም። ጳውሎስ የሚሰብከው የእግዚአብሔር የሆነውን ከእግዚአብሔር የተገኘውን ወንጌል ነው። በዚህ በቁጥር 9 ላይ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ይለናል። በደንብ እንመልከተው። ወንጌል የእግዚአብሔር ልጅ የኢየሱስ ክርስቶስ ነው እንጂ የማንም አይደለም። ይህ ማለቱ ወንጌል የኢየሱስ ክርስቶስ የራሱ ንብረት ነው። ይህ ብቻ ሳይሆን ኢየሱስ የወንጌል ይዘት ዋና ማዕከል ነው እያለ ነው ጳውሎስ ያለው። ዛሬ ይህንን ወንጌል የምንለውን በእርግጥ
ቤተ ክርስቲያን የእግዚአብሔር ወንጌል እንደሆነ አድርጋ ትጠቀምበታለች ወይስ በብልሃት ከፋፍለን ለራሳችን እንደሚመች አድርገን እንጠቀምበታለን ነው ጥያቄው። ሁላችንም ራሳችን እንመስል። ቤተ ክርስቲያን ስል ወገኖቼ ወደ ህንፃው ወደምንሰበሰብበት አንውሰደው፣ ላይ ወደ እያንዳንዳችን እንውሰደው። ይህንን ወንጌል የምንለውን በእርግጥ የእግዚአብሔር ወንጌል እንደሆነ አድርገን እንጠቀምበታለን ወይ? እንደዚህ ሲሉ ሰማለሁ የዘመኑ ሰባኪዎች፣ ጥሬ ወንጌልን መስበክ ነው ይላሉ። ግን እየሰበኩ ያለት የራሳቸውን ወንጌል ወይስ የእግዚአብሔርን ወንጌል? መልሱ ለነሱ ነው። ብዙ ጊዜ ግን ስንሰማው የምንሰማው ወንጌል ግን የነሱ እንጂ የእግዚአብሔር ወንጌል አይመስልም። ለምን ስንል የተከፈለ ግማሽ የሆነ ነገር ስለምናይ። ወንጌል መልካም ዜና ነው። በጥንት ዘመን ሰዎች ወደ ጦርነት በሚወጡበት ጊዜ የጦሩ ውሏቸውን ከተማ ለቀረው ጦርነት ላልሄደው ሕዝብ ወሬ ይዞ የሚመጣ ሰው በጉጉት ይጠበቃል። መልካም ወሬ ይዞ የሚመጣ ሰው ጦርነቱ እንዴት እየሆነ እንደሆነ የሚናገር በሩጫው የተመሰከረለት ሰው ሪፖርቱን ይዞ ይመጣ ነበር። ኢሳይያስ ምዕራፍ 52:7 በተራሮች ላይ የምስራች የሚያመጡ ሰዎች እግሮች እንዴት ያማሩ ናቸው የሚለው መልካም ዜና የሚያመጡትን የመልእክተኞቹን እግር ምን ያህል ውብ እንደሆኑ መናገሩ ነው። በጥንት ዘመን ቀደም እንዳልኩት የከተማው ጠባቂ ማማው ላይ ሆኖ ወይንም በመጠበቂያው ግንብ ላይ ሆኖ አይኑ ማየት እስከሚችልበት ድረስ በርቀት ይመለከትና መልእክተኛው ሲሮጥና አቧራው ከሩጫው የተነሳ ሲበን ሲያይ የጦርነቱ ሪፖርት ለመስጠት ወደ ከተማው በፍጥነት እየገባ እየተመለሰ ያለ ሰው መሆኑን አለመሆኑን በተሰጠው ስልጠና መሰረት ይለየዋል። ያ ሰው ከርቀት የሩጫው እግር እንቅስቃሴ በማየት ዜናው መልካም ዜና ክፉ ዜና ይሁን በቀላሉ መገመት ይችላል። ምክንያቱም ትሬንድ ሆኗል። ያ ሰው እግሩ የሚንቀጠቀጥ አይነት ሩጫ ከሆነ አስፈሪ ሪፖርት ነው ይዞ የመጣው ማለት ነው። ነገር ግን እግሮቹ እየበረሩ ከሆነ እና አቧራው በኃይል እየቦነነ ከሆነ መልካም ዜና ነው ይዞ የመጣው ማለት ነው። ልክ እንደዛው የወንጌል ጽንሰ ሐሳብም በጣም መሰረታዊ በሆነ መልኩ ይህንን ነው የሚመስለው ወገኖቼ። ነገር ግን ወደ አዲስ ኪዳን ስንመጣ ወንጌል የሚለው ቃል በተለያየ ሁኔታ ጥቅም ላይ እንደዋለም እንድናይ ይፈልጋለሁ። ከነዚህ ውስጥ የመጀመሪያውና በሁላችን ዘንድ ታዋቂ የሆነው በአዲስ ኪዳን ውስጥ ያሉት የመጀመሪያዎቹ 4ቱ መጽሐፍት የሚጠሩበት ስም መሆኑ ነው ወንጌል የሚለው። እነርሱም ወንጌል ብለን የምንጠራቸው የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል ናቸው። እነዚህ ወንጌላት የኢየሱስን ውልደት ታሪክና ያደረጋቸውን ነገሮች ከሞላ ጎደል የሚናገሩ ወንጌላት ይባላሉ። ወንጌል በአዲስ ኪዳን ውስጥ የተወሰነ የሥነ ጽሑፍ አይነትን ለመግለጽ ቴክኒካዊ ትርጉም ያለው ሆኖም ቀርበዋል። ነገር ግን እዚህ ላይ ልብ ማለት ያለብን እነዚህ ወንጌላትም ከመጻፋቸው በፊት በደንብ አዳምጡኝ። እዚህ ላይ ልብ ማለት ያለብን እነዚህ ወንጌላትም ከመጻፋቸው በፊት በኢየሱስ ምድራዊ አገልግሎት ወቅት ወንጌል የሚለው ቃል ከኢየሱስ ስብዕና ጋር የተያያዘ አልነበረም፣ አይደለምም። ነገር ግን የመንግስቱ ወንጌል ተብሎ ይታወቅ ነበር። መጥምቁ ዮሐንስ መልካሙን ዜና ወንጌልን የሚሰብክ ሰው እንደሆነ ተገልጾልናል። መልእክቱም የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚል ነበር ዮሐንስ የሚሰብከው። በተመሳሳይ ኢየሱስ የዮሐንስን ምሳሌ በመከተል የሚመጣውን የእግዚአብሔር መንግስት ወንጌል ሰብኳል። ኢየሱስም በምሳሌዎቹ የእግዚአብሔር መንግስት ይህን ይመስላል ወይም የእግዚአብሔር መንግስት እንደዛ ነው እያለ አስተምረዋል። ስለዚህም በኢየሱስ በራሱ አፍ የእስራኤል ሕዝብ ለረጅም ጊዜ ሲጠብቀው ስለነበረው መሲህ የዳዊት ልጅ ለሕዝቡ
መንግስትን የሚመልሰው የመንግስቱን ወንጌል የምስራች ተናግሯል። ራሱ መንግስትን የሚመልሰው ኢየሱስ ወደ መልእክቶችና በተለይም ወደ ጳውሎስ መልእክቶች ስንደርስ ደግሞ ወንጌል የሚለው ቃል ለየት ያለ የእውቀት ጥላ ይፈነጥቅልናል። እናም የኢየሱስ ክርስቶስ ወንጌል በመባል ተገልጾልናል። በዚህ በኢየሱስ ክርስቶስ ወንጌል ልብ ውስጥ ኢየሱስ ማን እንደሆነና በሕይወቱ ውስጥ ምን እንዳከናወነ የሚገልጽ ለየት ያለ መልእክት እንደሆነ ተንጸባርቋል። ወንጌል ስለ ሰው ስላይደለ፣ ስለ እኛ ስላይደለ፣ አንቺ ወደ ጌታ እንዴት እንደመጣህ፣ ጌታ አንቺን እንዴት እንዳገኘሽ የምንናገረው የራስ ምስክርነት እንጂ ያ ወንጌል አይደለም ወገኖች። ምክንያቱም ወንጌል ስለ አንተ ወይም ስለ እኔ አይደለም። ወንጌል ስለ ኢየሱስ እና ኢየሱስ ስላደረገው ነገር ነው። የኢየሱስ ፍጹም የታዛዥነት ሕይወት በመስቀል ላይ የኃጢአታችን ማስተሰሪያ መሆኑ፣ መሞቱ፣ ከሙታን መነሳቱ፣ ወደ ሰማይ መውጣቱ፣ መንፈስ ቅዱስን ከአባቱ ተቀብሎ መላኩ፣ በቤተ ክርስቲያን ላይ ማፍሰሱ፣ በአባቱ ቀኝ ተቀምጦ የእርሱ ለሆኑት የሚማልድ ተመልሶ መጥቶም የራሱ የሆኑትን የሚሰበስብ በመጨረሻም በዓለም ሁሉ ላይ የሚፈርድ ይሄ ነው ወንጌል ማለት። እነዚህን ያካተተ ነው ወንጌል ማለት። እነዚህ የወንጌል ወሳኝ ክፍሎች ናቸው። እነዚህ ናቸው የአዲስ ኪዳን የክርስቶስ ወንጌል ተጨባጭ ገጽታዎች ተብለው የሚታወቁት። ነገር ግን ከኢየሱስ ስብዕናና ስራ በተጨማሪ በአዲስ ኪዳን ውስጥ ወንጌል የሚለው ቃል አጠቃቀም የኢየሱስ ተጨባጭ ስራ ለአንድ አማኝ በግለሰብ ደረጃ የሚያስገኛቸውን ጥቅሞች ለይቶ የሚገልጽም ነው። በመጀመሪያ ኢየሱስ ማን እንደሆነ፣ ከዚያም ኢየሱስ ምን እንዳደረገ፣ ይህ ደግሞ ለእኔ ጥቅሙ ምንድን ነው ተብሎ የሚቀርብባቸው መንገዶች ናቸው። ለዚህ ነው ጳውሎስ በጽሑፎች ሁሉ የኢየሱስ ስብዕናንና የወንጌልን አስፈላጊ የሆነውን ዋነኛ የሆነውን በእምነት ብቻ መጽደቅ ደጋግሞ የሚነግረን። ስለዚህም መሆን ያለበት ወንጌልን ስንሰብክ ስለ ኢየሱስ እንሰብካለን እና ከኢየሱስ ክርስቶስ ጋር ወደ መዳን ግንኙነት እንዴት እንደገባን እንናገራለን። ይህ ወንጌልና ዋናው የወንጌል መልእክት ዛሬ በቤተ ክርስቲያን በጣም እየተዘነጋ እየተጠቃ ያለ ጉዳይ እንደሆነ እናስተውል። ወንጌልን በትክክል መናገርና የኢየሱስን ማንነትና ስራ ትክክለኛ ተጨባጭ ገጽታ እንዲሁም መዳን በእምነትና በእምነት ብቻ መሆኑንና ከዚህም ከወንጌል ብቸኛ መልእክት እንዴት እንደምንጠቀም ማስረዳት ምን ያህል አስፈላጊ እንደሆነ አጽንቶ መስጠትን ካቆምን ወገኖቼ ቆይተናል። ብዙውን ጊዜ በቤተ ክርስቲያን ዛሬ ስለ ኢየሱስ ምንም ሳይነገር በኢየሱስ ስም የኢየሱስ ስም የአጋንንት ማባረሪያና የጸሎት መክፈቻ ብቻ አድርገን በሕዝቡ አእምሮ ስለሳልነው የወንጌል ነገር የኢየሱስ ስራ ከሕዝቡ ልብ የራቀ ይመስላል። በአብዛኛውም በሌላ እርስ ላይ ስናስተምር ቆይተን በእርሶች ማስተማር መልካም ቢሆንም ለደቂቃ ስለ ኢየሱስና ስላደረገው የማዳን ስራ ሳንናገር ዛሬ ጌታን የምትቀበሉ ብለን ስንጋብዝ ያላወቀውን እንዴት ይቀበለው የሚል ጥያቄ ያስነሳል። ስለዚህም ይመስለኛል ዛሬ የማዳኑ ወንጌል በግልጽ ስለማይናገር ሰዎች ወደ ጌታ በብዛት የማይመጡት፣ መጡ የሚባሉትም በጌታ ቤት በግንዱ ላይ እንደ ቅርንጫፍ ተጣብቀው ለመኖር የሚቸገሩት የወይኑ ግንድና ግንዱ ለእነርሱ የሆነውን ስለማያውቁ ማለት ነው። ስለዚህም ጳውሎስ በሄደበት ሁሉ ስለ ልጁ ወንጌል ይናገራል። ከዚያም ያለማቋረጥ በጸሎት ውስጥ ወደ እነርሱ ሄዶ የሚጠቅማቸውን የሚያሳድጋቸውን ጠንካራ ነገር ሊሰጣቸው መንገድ እንዲያገኝ መጸለዩን ይነግራቸዋል። በደንብ ተመልከቱት። እኔ እንዳልኩት ላያችሁ ናፍቄአለሁ፣
ስለ እናንተ ሰምቻለሁ፣ ከሮም ሪፖርቶችን አግኝቻለሁ። ነገር ግን አላየኋችሁምና ፊት ለፊት ለመገናኘት በነፍሴ ውስጥ ይህ ትልቅ ፍላጎት፣ ፍቅር አለኝ ይላቸዋል። ስለዚህ ባገኛችሁ መንፈሳዊ ስጦታ ላካፍላችሁ እወዳለሁ። እሱ እንዲህ ሲል ተናገረ። ወደ እናንተ መምጣት እፈልጋለሁ፣ ለእኔ ልታደርጉልኝ ስለምትችሉት ነገር አይደለም። እዚህ ላይ እያለ ያለው በዚህ ዘመን በደንብ እንድታዳምጡኝ እፈልጋለሁ። ወደ እናንተ መምጣት እፈልጋለሁ፣ መንፈሳዊ ስጦታ ላካፍላችሁ እወዳለሁ ሲል ጳውሎስ ወደ እናንተ መምጣት የምፈልገው ለእኔ ልታደርጉልኝ ስለምትችሉት ነገር አይደለም፣ ወይንም ደግሞ አሁን በዚህ ዘመን ላይ እንዳለው የካሪዝማቲክ ስጦታዎችን አይነት ስጦታ ላካፍላችሁ፣ እጄን ጽዬ ልጸልይላችሁ፣ እሳት ልል አይደለም ነው እያለ ያለው። እንደዛ አይደለም እያለ ያለው ጳውሎስ እዚህ ላይ እየተናገረ ያለው በክርስትና ሕይወታችሁ ውስጥ በራስ መተማመንና ድፍረት፣ ብስለት እንድታዳብሩ ነው። እናንተን ማየት የምፈልገው ለዚህ ነው። ወገኖቼ ጳውሎስ ይህንን ደብዳቤ ለሮማውያን የጻፈው ለዚህ ይመስለኛል። እናም በእግዚአብሔር መለኮታዊ ሁሉን ቻይነትና ሁሉን አዋቂነት ይህ ደብዳቤ ለእኛ ተሰጠን። ይህ ደብዳቤ ለእኛ ለተሰጠን ደግሞ ለእኛ የተሰጠበት ምክንያት በነፍሳችን ውስጥ ስር የሰደደ እምነት ወደ ብስለት የክርስቶስን መምሰል ሙሉ በሙሉ እንድንመስል ወደ እርሱ እንድናድግ እንዲረዳን ይመስለኛል ይህ መጽሐፍ የተሰጠን። ከዚያም ጳውሎስ በመቀጠል መንፈሳዊ ስጦታን መከፋፈል ከእኔ ብቻ እንዳትጠብቁ አይነት ነገር ይናገራል። በደንብ ተመልከቱት። ከእኔ ብቻ እንድትጠብቁ አልፈልግም፣ እኔም ከእናንተ እንጂ፣ ነገር ግን ከእናንተ ጋር በጋራ እምነት ከእናንተ ጋር እንድንበረታታ ነው ይላል። ምዕራፍ 1 ቁጥር 12 ስንመለከተው ምን አለ? ይኸውም እናንተና እኔ በእያንዳንዳችን እምነት እርስ በርሳችን እንድንበረታታ ነው። በጣም ይገርማል። ጳውሎስ ይህ እጅግ ታላቅ ፓስተር፣ ታላቅ ሐዋርያ፣ ታላቅ የሃይማኖት ምሁር ለሰዎች መስበክ ብቻ ሳይሆን ለደህንነታቸው ባለው ሐሳቢነት እንደሚጸልያላቸው በጽሑፉ ከተናገረ በኋላ በእናንተ ደግሞ ልበረታታ ያስፈልጋል። በደንብ ተመልከቱት። ለቆሮንቶስ ቤተክርስቲያን ሲጽፍ የነበረውን ነገር በጽሑፉ ያስታውስና እኔም በፈተናዎቻችሁ ውስጥ ከእናንተ ጋር ነበርኩ በማለት ምንም እንኳን በሩቅ ቢሆንም ልቡ ግን ከነሱ ጋር መሆኑን ዕለት ዕለት ያለማቋረጥ እንደሚጸለይላቸው ቆሮንቶስን ቤተክርስቲያን ስናይ እናያለን። ለመከራዎቻችሁ ከእናንተ ጋር ነበርኩ ይላል። በጣም የሚገርም ሰው ነው። ለእነዚህም ለማያውቃቸው ሰዎችም የሚጽፈውን ነገር ተመልከቱ። እዚህም በሮሜ መጽሐፍ የሮሜን ሰዎች ከእናንተ ጋር መሆን እፈልጋለሁ፣ ላበረታታችሁ ብቻ ሳይሆን በእናንተም ልበረታታ ያስፈልገኛል፣ እኔም መበረታታት የሚያስፈልገኝ ሰው ነኝ ይላል። ወገኖቼ አሁንም በእኛ ጊዜ በመጽሐፍ ቅዱስ ጥናቶቻችን በባይብል ጥናታችን ጊዜ ሆነ በጸሎት በህብረቶቻችን ጊዜ ብዙ መበረታታት የሚገባቸው አሉ ብዬ አስባለሁ። ወገኖቼ ተስፋ የቆረጡትን በተለያየ ነገር ውስጥ የሚያልፉትን ማበረታታት የፓስተሮች፣ የወንጌላውያን፣ የሙሉ ጊዜ አገልጋዮች ስራ ብቻ ሳይሆን የሁሉም በጌታ የሆነ ሊያደርገው የሚገባ ነገር ነው። ወገኖቼ ፓስተሮቻችንም የምናበረታታበት ወንጌላውያኖቻችንም የምናበረታታበት ነገር አለ እያለ ነው ያለው ጳውሎስ እዚህ ጋር። እኔም በእናንተ መበረታታት እፈልጋለሁ። በጣም የሚገርም ነው። እኔም በእናንተ መበረታታት እፈልጋለሁ። ይሄንን ሁሉ መጽሐፍ የጻፈልን ሰው፣ ከጌታ ጋር ቅርብ የሆነ ንግግር ያለው ሰው፣ ብዙ ነገር የጌታ ሚስጥር የሚያውቀው ሰው ከእናንተ መበረታታት እፈልጋለሁ እያለ ነው ያለው። ታዲያ የአሁኖቹ ፓስተሮቻችንማ ምንኛ አይፈልጉም። ይህ ደግሞ እኛ ደግሞ እነርሱን ለማበረታታት በእርስ መበረታታት ደግሞ ውጤታማ የሚሆነውና እንደ እግዚአብሔር ቃል አንዳችን ልናበረታታ የምንችለው በየግላችን ከጌታ ጋር ከቃሉ ጋር በጸሎት በመጣበቅ ጊዜ መውሰድ ስንለማመድ ነው። የጌታን ቃል ስንመገብና በጌታ ያለን እምነት ሲጠነክር ነው እርስ በርሳችን መበረታታት የምንችለው። በሮሜ 1:13
በመቀጠል እነዚህን ነገሮች እንድታውቁ እፈልጋለሁ። ምን? ብዙ ጊዜ ወደ እናንተ ልመጣ አስቤ ነበረ፣ ነገር ግን በመካከላችሁ ፍሬ እንዳፈራ እስካሁን ድረስ ግን በፍላጎት ብቻ አለሁ። ልክ በጣም ተመልከቱት። ልክ እንደ ሌሎቹ አሕዛብ ቤተክርስቲያን ሁሉ ጳውሎስ ለሮሜ ቤተክርስቲያን ያለው ልብ ልክ እርሱ እንደ መሰረታት አይነት ነው። በጣም የሚገርም ነው። እሱ አልመሰረታትም፣ ይችን ቤተክርስቲያን አያውቃትም። ግን የሚጽፍላቸው ነገር፣ የሚጠነቀቅላቸው ነገር ስትመለከቱ ልክ እሱ እንደ መሰረታት፣ እሱ እንደ ወለዳት አይነት ቤተክርስቲያን አይነት ነው የሚናገረው። እኔ አልመሰረትኳትም ብሎ የቸልተኝነት ልብ አናይበትም። ማንም መሰረተው፣ ማንም የኔ ስራ ነው፣ ማንም ተከለው፣ የኔ ስራ ምን ማለት ነው? ማጠጣት ነው። የማሳደግ ስራ የእግዚአብሔር ነው ብሎ የሚያስብ ልበ ሰፊ አገልጋይ ነው ጳውሎስ። ዛሬ ወገኖቼ ከአጥቢያችን ውጭ ከዲኖሚኔሽናችን ውጭ የምናስብ አንድ አጥቢያ ልትወድቅ ስታጋድል እከሌ የኔ አካል ስላልሆነች ብለን ዝም እንል ይሆን? ወይስ ለዛች ቤተ ክርስቲያን በጌታ ፊት እንቃትት ይሆን? ወገኖቼ ጌታ ውስጣችን ያውቃል። የጳውሎስ አይነት ልብ ቢኖረን ዛሬ መገፋፋታችን፣ መጠላለታችን ከየት ይመጣ ይሆን? በአንድ የቀብር ስነ ስርዓት ላይ ተገኝቼ ልቤን የሰበረውና እንዴት ነው ፓስተሮቻችን ቃሉን ለእኛ ብቻ ይሰብካሉ፣ እነርሱ ግን አያዳምጡትም ያልኩትን ላነሳ እወዳለሁ። በዚያን የቀብር ስነ ስርዓት ከተለያዩ አጥቢያ የሆኑ የወንጌላውያን አማኞች ሰዎች ተገኝተዋል። ከሁሉም ጎራ ፓስተሮችም አሉ። ነገር ግን ፓስተሮቹ አብረው ለመነጋገር ሳይሆን ሰላም ለመባባል እንኳን አንዱ አንዱን በጣም የተጠየፈው ይመስላል። እንደውም ከቀብሩ በኋላ አንድ ሰው ምን አለኝ? እከሌን ስታወራ ዋየሁ፣ እሱ እኮ የእኛ ቤተክርስቲያን ሰዎች እንድታገኘው አይፈልጉም ብሎኛል። እና ጥያቄ እርሱ የጌታን ወንጌል አይደለም እንዴ የሚሰብከው ነው? ታዲያ የጌታን ወንጌል ከሰበክን ሁላችንም በአንድ እርሻ ላይ የምንሰራ ከሆነ የሚያሳድግ እግዚአብሔር ነው፣ እኛ ሰራተኞች ነን ካልን በንጉሥ እርሻ ለምን የንጉሱን ትእዛዝ እርስ በርስ ተዋደዱ የሚለውን ዘነጋ ነው እዚህ ጋር ላነሳ የፈለጉት። ያ ሁሌም የምንዘምረው መዝሙራችን አለ። እኔ የውሸት መዝሙራችን ነው የምለው፣ ትዝ አለኝ። እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን፣ በኢየሱስ ደም አንድ ሆነናል፣ አንለያይም፣ ተዋደናል። አዎ በዛ ጊዜ ይህንን የዘመሩ ሰዎች እዛ ውስጥ ነበሩ። አሁን ግን እዚህ ውስጥ አለ ነው ይሄንን ነው ወይንስ መዝሙሩን ስለምናውቀው ነው የምንዘምረው? ጳውሎስ በማያውቃቸው አንዴም ባላያቸው ባልተከላቸው ሰዎች ሀሳብ እንቅልፍ አጥቷል። እኛ ደግሞ በጌታ አንድ ነን የምንል የምናውቃቸውን መውደድ አቅቶናል። እርሱ ለሕይወታቸው ተጨንቆ ላያችሁ መንፈሳዊ ምግብ ላካፍላችሁ እጸልያለሁ ይለናል። እኛ ደግሞ የሚመስለው ምንድን ነው የምንለው? አይቼሃለሁ፣ እንዴት እንደማጠፋ፣ እንዴት አገልግሎትን እንደማበላሽ እጸልያለሁ አይነት ይመስላል። ጸሎቱ ወደ ማን ይሆን? እግዚአብሔር ያውቃል። ወገኖቼ ዛሬ እኮ የሚያሳዝን ክርስትና የምንለው ውስጥ መሆናችንን ለማወቅ ጸሎታችንን፣ የጸሎት ርዕሶቻችንን ብቻ ማየት በቂ ይመስለኛል። ጌታ የእከሌን ቤተ ክርስቲያን ፓስተር እንዲያነሳው አልጸለይንምን? እናንተስ የመንጋው አደራ የተሰጣችሁ የእናንተን ግዛት ለማስፋት በእከሌ ላይ አላጸለያችሁምን? ነገሩ የሚገርመኝ ጥያቄ የሆነብኝ ጸሎቱ ወደ ማን ነው? ወገኖቼ የጳውሎስን ነገር ስንመለከት የምንማረው ጳውሎስ ለወንጌል አገልግሎት በጣም መሰጠቱና አገልግሎቱም ድንበር የለሽ አገልግሎት እንደሆነ እናያለን። ማንም ያጠጣ ማን የሚያሳድግ እግዚአብሔር መሆኑን በደንብ የተረዳ አገልጋይ፣ እኔ ስላልተከልኩት አላጠጣም የማይል አገልጋይ፣
ይልቁንም አጻጻፉን በደንብ ስናስተውለው ልክ እርሱ እንደመሰረታት አድርጎ ለሌሎች በእርሱ ለተተከሉት የአሕዛብ ቤተክርስቲያን አጻጻፍ ስልት መጠቀሙ ልቡ ወንጌልንና የሚድኑት ላይ ብቻ እንደሆነ ያመለክተናል። ወገኖቼ በደንብ እንመልከተው። እዚህ ጋር ጳውሎስ አጻጻፉን ስንመለከት እሱ ልክ እንደ መሰረታት ቤተ ክርስቲያን አድርጎ ለሌሎች በእርሱ ለተተከሉት የአሕዛብ ቤተ ክርስቲያን አጻጻፍ ስልት መጠቀሙ ልቡ ወንጌልንና የሚድኑት ላይ ብቻ እንደሆነ ያመለክተናል። ከዚህ ሐዋርያ ምን እንማር ይሆን? ዛሬ ከአንድ አጥቢያ ቤተ ክርስቲያንን አባልን ወደ ሌላ አጥቢያ ለማዞር የምንሰራ ሰዎች ጳውሎስ የሚናገረው ነገር የሚጽፈው ነገር ምን አስተምረን ይሆን? በተለያየ ምክንያት ከቤተ ክርስቲያን የራቁትን ወደ አጥቢያቸው ለመመለስ ከመስራት ይልቅ የጠፉትን ፈላጊ አገልግሎት ብለን ሰዎችን ዛሬ የቤተ ክርስቲያንን ዲሲፕሊን የቤተ ክርስቲያንን ቅጣት እንዲያቀሉ የምናገለግል ስንቶቻችን እንሆን? ወገኖቼ የፍርዱ ቀን ቅርብ ነው። ሁሉም እንደ ስራው የሚያገኝበት ቀን ይመጣል። አንርሳ። ሁላችንም በጌታ ፊት እንቀርባለን። ስራችን በጌታ ዓይን ፊት ሲያልፍ ግን በዚህ በሚባላ እሳት ነበልባል በሆነው በጌታ ዓይን ፊት ሲያልፍ ግን እንደ ገለባ ወይስ እንደ ወርቅ ይሆን ነው? ወገኖቼ ዛሬ ምናልባት ሰዎችን ከአጥቢያ ወደ አጥቢያ በማዛዞር ኪሳችንን ያሳበጠው አብሮን እንደማይሄድ በደንብ እንወቅ። በፍርድ ፊት የሚቆመው ስራችን መሆኑን አንዘንጋ። የሚጠፋው ወገንህ ያስጨንቅሃልን? ገና ጌታን ላላገኘው ብቻ ሳይሆን በዘመኗ የአጥቢያ ቤተ ክርስቲያን ፖለቲካ መሄጃ ላጣው በመርዘኞች ተነክሶ ላለው አንተስ መርዘኛው በጌታ ፊት መቅረብህን ረሳህን? ወገኖቼ በጣም እናስብ። ዝም ብለን ጥናት አይደለም ይህንን መጽሐፍ ስናጠና። ጳውሎስ እያለን ያለው ነገር ወደ እኛ ስናመጣው አሁን በዘመናችን እየሆነ ያለውን ነገር ስንመለከት በጣም የሚያሳዝን ነገር ውስጥ ነን ያለ ነው። ጳውሎስ ለዘመኗ ቤተክርስቲያን ቢጽፍ ኖሮ ምን ብሎ ይጽፍ ነበር ብለን ያንን ነገር ብናስበው ብዙ ነገር እናያለን። ወገኖቼ ጳውሎስ ይህንን መልእክት ከመጽሐፉ ጥቂት ጊዜያት ቀደም ብሎ በንጉሠ ነገሥት ቀላውዲዮስ ክርስቲያን አይሁዶች ከሮም እንደተባረሩ ታሪክ ይነግረናል። ግን የዘሩት ወንጌል አድጎ እምነታቸው በዓለም ሁሉ የተሰማ እምነት ያላትን ቤተ ክርስቲያን አፍርተዋል። ለዛች ምናልባትም በመሰረቱ ሁሉም አሕዛብ ለነበሩባት ቤተ ክርስቲያን ነው እንዲህ የሚለው ቁጥር 14 ላይ ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉ ዕዳ አለብኝ ይላል። ዋው! እዚህ ላይ የሚጠቀመውን ቋንቋ ቃላት ልብ እንበል። ለአይሁድ ሆነ ለግሪክ ዕዳ አለብኝ አይልም። ለግሪክም ሆነ ላልተማሩ ዕዳ አለብኝ ይላል። እኔ በእውቀቱ ለሚመካው የግሪኩ ጥበበኛና ለአረማዊው አረመኔ ዕዳ አለብኝ። የምን ዕዳ? የሞራል ዕዳ አለብኝ እያለ ያለው የሐዋርያነቴ ግዴታዬ ለሰዎች ወንጌል አደርስ ዘንድ ነው። ሳልመርጥ የተማረ ያልተማረ፣ ሀብታም ድሃ ሳልል ሸክሜ ለሁሉም አንድ ነው። ዕዳ የሆነብኝ ከጌታዬ የተቀበልኩት አንድ ነው ይላል ጳውሎስ። ያም ወንጌል ነው። ወንጌልን የሚወስደው እንደ ዕዳ ነው። ሕይወቴን በሙሉ ይህን ግዴታዬን በመወጣት ላይ ነኝ ነው የሚለው ጳውሎስ። እኛስ ነው? ዛሬ እኛ እግሮቻችን የሚፈጥኑት አገልግሎታችን ታርጌት የሚያደርገው ወደ ተማረው ወይስ ወዳልተማረው? ወደ ሀብታሙ ወይስ ወደ ድሃው? ጳውሎስ ባለዕዳነቴ ለእግዚአብሔር ለክርስቶስ ነው። ክርስቶስ ይጠይቀኛል። ወንጌል ባልነግራቸው እሱ ይጠይቀኛል። ዛሬ የወንጌል ባለዕዳነታችን
ዕዳችን ለሁሉም ወንጌል ለመናገር የተጠራ ነው በጌታ መሆኑ ገብቶናል ወይ ነው ጥያቄው። ለእግዚአብሔር ባለዕዳ እንደሆነን እናውቃለን ወይንስ ለተወሰኑ ሰዎች ብቻ ሰጥተነዋል? ወንጌላዊው ነው ባለዕዳ፣ ፓስተሩ ነው ባለዕዳ ብለናል። ሁላችንንም ነው እዚህ ጋር የሚያስገባው። ምክንያቱም ባለፈው ጥናታችን ላይ እናንተም ራሳችሁ ለኢየሱስ ክርስቶስ እንዲሆኑ ከተጠሩት መካከል ናችሁ ብሎ የእሱን ሐዋርያነት ሲናገር እናንተም ራሳችሁ ከዛ መካከል ናችሁ ብሏል። ከዛ ምን አለ? ያንን ዕዳ አለ በሮሜ ምዕራፍ 1 15 ላይ ያነበዋለሁ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። ዕዳዬ ነው አለ። ዕዳዬን ደግሞ ለእናንተ ልናገር በተቻለኝ መጠን ተዘጋጅቻለሁ። ምን እያለ ነው? በተመሳሳይ መልኩ ያንን ዕዳ ወንጌል መስማት ለሚያስፈልጋችሁ ለእናንተ ደግሞ ልናገር ተዘጋጅቻለሁ። ወንጌል ሲያስተላልፍ ይታያል። እዚህ ጋር ምን እያለን ነው? የተጠራሁት ለጥበበኞችና ለማያስተውሉ ብቻ አይደለም፣ ለሁሉም ለማገኘው ሁሉ ዕዳ አለብኝ። በሌላ አባባል ወንጌል በእኔ ኑሮ ደረጃ ላይ ላለ ብቻ አይደለም። ወንጌል ለዘሬ ለቋንቋዬ ብቻ አይደለም። በሕይወት እስካለው ድረስ ለእያንዳንዱ ሰው ዕዳ አለብኝ ነው እያለን ያለው። እኛስ ከመሰሎቻችን ውጭ ከቋንቋዎቻችን ውጭ እንድንወጣ ይህ ምን ያስተምረን ይሆን? ብዙውን ጊዜ ወደ ሀገራችን ወንጌልን ይዘን ስንሄድ የት ነው መጀመሪያ የምንሄደው? ወገኖቻችን ጋር፣ ቋንቋዎቻችን ጋር ወይስ የት? ይህንንም እንድንጠይቅ ያስፈልጋል። ሌላው ጳውሎስ የሚለው እዚህ ክፍል ውስጥ ወንጌል ለመናገር ተዘጋጅቻለሁም ይላል። ወንጌል ዝግጅትን ይጠይቃል እያለን ያለው። የሚናገሩትን ማወቅ ይጠይቃል እያለን ያለው። የሚናገሩለትን የወንጌሉን ባለቤት ማወቅ ያስፈልጋል። ወንጌሉን በሚናገሩ ጊዜ ሊሆን ስላለው ነገር አስቀድሞ ማወቅ ያስፈልጋል እያለን ያለው። የጳውሎስ የሚለው ነገር የእያንዳንዱ በጌታ ድኛለሁ የሚል አማኝ የልብ ምት መሆን አለበት። ስለዚህም ጳውሎስ በእኔ ውስጥ ያለውን ወንጌል ለሁሉ ለመስበክ ዝግጁ ነኝ፣ በሮም ላላችሁትም ወንጌልን ለመስበክ ዝግጁ ነኝ። ይህንን እድል እስካገኝ ዝም ብዬ መቀመጥ አልችልም፣ እየጸለኩ ጌታዬን እየለመኩ እያስቸኮልኩ እንጂ ነው የሚለው። በጣም ይገርማል። ወንጌልን ለመናገር ጌታ በር እንዲከፍትልን አጋጣሚ እንዲያመቻችልን እንጸልይ ይሆን ወይ ነው ጥያቄው። በቁጥር 16 ላይ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። ጳውሎስ እዚህ ላይ ግልጽ አድርጎ እየተናገረ ነው ያለው። ጳውሎስ ግልጽ አድርጎ እየተናገረ ያለው በዛ ክርስቲያን በሚሳደድበት ዘመን በወንጌል አላፍርም፣ በክርስቶስ ወንጌል አላፍርም። በደንብ አባባሉን በደንብ እንመልከት። ይህ ወንጌል የእግዚአብሔር ምንድን ነው አለ? ኃይል ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24ን ማንበብ ይቻላል። ይህ የእግዚአብሔር ኃይል የሆነው ወንጌል ደግሞ ለማዳን ነው ይላል። ለማዳን ነው እና የተሰጠውም ደግሞ ለማን ነው? ለሚያምን ሁሉ ነው። ወንጌል የተሰጠው ለሚያምን ሁሉ ነው። ለሚያምን ሁሉ ደግሞ ያ ወንጌል ለምንድን ነው? ለማዳን ነው። ምን እያለ ነው? እኔ አምኜበታለሁ፣ ኃይል ሆኖልኛል፣ ድኛለሁ፣ እናም ለሌሎች ለመናገር አላፍርም ነው የሚለው። ጥያቄው ለኛ ክርስቲያን በመሆንህ አፍረህ ታውቃለህን ነው ጥያቄው። የክርስቶስ ነው የኢየሱስ ተከታይ ነው ይሉኛል ብለህ ስጸልይ ካዩ፣ ወንጌልን ስናገር ከሰሙ፣ የሚያደርጉትን ስቃወም ካዩ ብለህ በዳንህበት ወንጌልና ባዳነ ጌታ አፍረህ ታውቃለህን?
የክርስቶስ ደቀ መዝሙር በመባልህ በሚሰነዘርብህ ንቀት ለመሸፈን ሞክረህ ታውቃለህ? ወገኖቼ ባህላችን ወይም የምንኖርበት ዘመን ለወንጌል ጠላት ነው ብለን የምናስብ ከሆነ ጳውሎስ በመጀመሪያው ክፍለ ዘመን ክርስቲያን እየተለቀመ በሚገደልበት ጊዜ ያለውን ነገር እናስብ። ጳውሎስ እኔ በወንጌል አላፍርም ይልቁንም እመካለሁ ነው የሚለን። ምክንያቱም የሚመካ በጌታ ይመካ ስለሚል። በዚያን ዘመን ክርስቲያን ተብሎ ከመታወቅ የበለጠ በዚያን ጊዜ የሚያስፈራ ነገር የለም ወገኖቼ። በዚያ በሚያስፈራ ዘመን ጳውሎስ የሚለን አላፍርም፣ አልፈራም፣ አልደበቅም፣ ወንጌልን እኔም አልደብቀውም ነው እያለን ያለው። ወገኖቼ ኢየሱስ ያስጠነቀቀንንም አንድ ነገር አንርሳ። በሉቃስ 9:26 እንደዚህ ይላል፣ በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብር ሲመጣ በእርሱ ያፍርበታል ብሎናል። ኢየሱስ በሰው ፊት በእኔ ብታፍሩብኝ በአባቴ ፊት አፍርባችኋለሁ። ወገኖቼ በጣም የሚያሳዝነው ነገር ግን ለብዙ ክርስቲያን ነኝ ባዮች ይህ በጣም ከባድ ነው። ብዙዎች ምስጢራዊ ክርስቲያን መሆን ነው የሚፈልጉት። አንድ ሰባኪ እንዲህ አሉ፣ የዘመኑ ክርስቲያኖች የፀጉር አስተካካያቸው ብቻ ነው ክርስቲያን መሆናቸውን የሚያውቀው ከቸርች ወገኖቻቸው በተጨማሪ አሉ። ስለ ክርስቶስ አብረውን ለሚሰሩት ለሚማሩት እግር ጥሏቸው ለሚያገኙን ለመናገር ወይም በኑሮ ለማሳየት ምን ያህል የማናፍር ነን ነው። ጳውሎስ በወንጌል አላፍርም ብቻ ብሎ ዝም አላለም። የማላፍርበትም ምክንያት ለሚያምን ሁሉ በመጀመሪያ ለአይሁዳዊ በመቀጠል ለግሪክ ሰው ለሁሉ የማዳን ኃይል ነው አለ ጳውሎስ። እውነተኛ ወንጌል ሲነገር፣ እውነተኛ ወንጌል ሲኖር ግጭት ያመጣል። ሰዎች ደግሞ ከግጭት ይሸሻሉ። እኔ ግን አልሸሽም፣ አላፍርም። እውነተኛ ወንጌል ሲነገር መዳን አለ። በወንጌል የመዳን ኃይል ስላለ፣ ስለዚህ በዚህ በሚያድን ኃይል አላፍርም እያለ ነው ጳውሎስ ያለው። አሁን እኛስ ነው ጥያቄው። በትክክልና በስሜት የተሰበከ ወንጌል ግጭት ስለሚያመጣ ወንጌልን ለማለሳለስ ውሃ እናጠጣዋለንን? ረጠብ ለዘዝ ለማድረግ ወንጌልን እንደባልቀዋለንን? ምንም አይደለም። አንተ ብቻ ጌታን ተቀበል እንጂ እንደፈለክ ኑር አይነት ኑሮ እኛም እንኖራለን፣ ለሌሎቹም እንናገራለንን? ወገኖቼ ዛሬ በቤተ ክርስቲያኖቻችን የሚሰበከው እግዚአብሔር የሚወደው ሳይሆን ሰዎች የሚፈልጉት ነው ወይስ እግዚአብሔር የሚወደው? ስለ እግዚአብሔር ሕግ ተናግረን ከምንሰደድ ወይም ቤተ ክርስቲያን አባሎቿ ከሚቀንሱ ሕዝቡን ጀርባውን አከንለት ቤተ ክርስቲያን ወንበሯ ቢሞላ የምንወድበት ዘመን አልደረስንምን? ወገኖቼ የአጥቢያውን ወንበር የሞላው የዳነ በሕይወት ያለ ሰው ወይስ የሞቱ ሰዎች? ኢየሱስ አንድ ቦታ ላይ ብዙ ሰዎች ይከተሉታል እና የሚያስተምረውንም ይሰሙ ነበር። እናም በምሳሌ ሲናገር ደቀ መዛሙርት አሁንስ በምሳሌ ትናገራለህ ሲሉት እናንተ ትረዱታላችሁ፣ እነሱ ግን ሙታን ስለሆኑ አይረዱም አለ። አይገርምም? ሙታን የሆኑ ሰዎችም የሚረዱ በሕይወት ያሉትም አንድ ቦታ ነበሩ። ዛሬ በቤተ ክርስቲያን ውስጥ ያለው ሁሉ የሚረዳ የዳነ ወይስ ሙታን? ጌታ ያውቃል ወገኖቼ። ለዛ ግን እያንዳንዳችን ከጌታ ጋር መጣበቅና ጌታን ለሁሉ ማሳወቅ፣ እንደ ጌታ ፈቃድና እንደ ሐሳብ መኖር የሚያስፈልገን ይመስለኛል። ጳውሎስ የማላፍርበት ምክንያት በመጨረሻ መልስ የምመልስለት መልስ መስጠት ያለብኝ አለቃ አለኝ። አለቃው ደግሞ የሚለኝ የኔን ወንጌል ሰጥቼ ነበረ። እንደሰጠውህ ተናገርከው ወይ? እንደሰጠውህ ኖርከው ወይ ነው የሚለኝ። ወይስ ውሃ ጨመርክበት? የራስህን ወንጌል አድርገህ አለሰለስከው ነው የሚለኝ። ስለዚህ ምን እያለ ነው ያለው ጳውሎስ? በመጨረሻው የምቀርብበት አለቃ አለኝ። የእግዚአብሔር ጽድቅ
በፊቱ የምቆምበት አለቃ አለኝ፣ ጻድቅ የሆነው ፈራጅ። በእሱ ፊት እቆማለሁ፣ ምን እንዳደረግኩ እናገራለሁ። ያኔ ማፍር አልፈልግም ነው የሚለው። አላፍርም ስል ያኔም ስናገረውም አላፍርም፣ ወደፊትም እንዳፍር አልፈልግም ነው። በመጨረሻም ጳውሎስ እንዲህ ይላል፣ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ጻድቅ በእምነት ይኖራል፣ እምነቱም የተገለጠ ነው ይላል። በዚህ ጨርሳለሁ። እምነታችን የተገለጠ ነው ወይ? ጌታ ይርዳን። በሚቀጥለው ምዕራፍ 1 ከ18 እስከ 32 ያለውን በሚቀጥለው ጥናት ለመሸፈን እሞክራለሁ። ጌታ ይባርካችሁ።